በክርስቶስ ስም ሰላም ላችኋለሁ። በመሰለፈታችሁ ሰሞኑን ልዩ ቦታ ማካፍለው ልቤን አንጠልጥሎ ያዘው ከልደት ጋር የተገናኘ ነው። ስለ ስምዖን ነው ማካፍለው እና የኢየሱስ ውልደት የገባው ስምዖን በሚል ርዕስ ነው ማካፈላችሁ እና የክርስቶስን ሙሉ ማንነት ያወቀ ሰው ስምዖን በሚል ነው የምንካፈለው። 6 ቁጥር ነው የተናገረው፣ ግን 66ቱን መጽሐፍ ነው የተናገረው። ጥቂት ሰው ነው እንደዚህ በጥቂት ቃል ብዙ መልእክት ማስተላለፍ የሚችል። ኢየሱስ ሲወለድ የገባቸው ፈጥኖ የገባቸው 5 ሰዎች አሉ። ሳይወለድ ገና የገባው ግን እሱ ብቻ ነው እና ትደነቁበታላችሁ። አሁን የምናገረውን መዝሙር ነው የዘመረው፣ ግን በስድ ንባብ ነው ማነብላችሁ። 6 ቁጥር ነው። ስምዖን 113 ዓመቱ ላይ ሆኖ የተናገረው ነው ማነብላችሁ እና የአይሁድ ትውፊት 113 ዓመቱ ነው ሲል አንብቤ ያለው። ይሄ ሰው የኢየሱስን ሙሉ ማንነት ነው የገባው። ታውቃላችሁ 4 እውሮች ዝሆንን ሊጎበኙ ሄዱ ይባላል እና አንዱ እውር ኩምቢውን ነው ዳሶ የመጣው። አንዱ ሆዱን፣ ሌላው ጭራው፣ ሌላው እግሩን። ዝሆን ምን ይመስላል ሲባሉ እንደ ጠማማ ግንድ ነው አለ ኩምቢውን የዳሰሰው። ሆዱን የዳሰሰው አረ ትልቅ በርሜል ይመስላል። ግን 4ቱም ትክክል አይደሉም። ዝሆን 4ቱም ያሉት አይደለም በእውነት እና አይኑ በርቶለት ሙሉ የክርስቶስን ማንነት የገባው ሰው ስምዖን ስለ ኢየሱስ ወንጌል እንዴት እንደተረከው አሁን አነብላችኋለሁ። ሉቃስ ወንጌል ምዕራፍ 2 ቁጥር 25 እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበር፣ መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ። ከዚህ በኋላ እሱ ያለውን ነው ጌታ እንዲያስተምረን ጥቂት እንጸልያለን። ጌታ ሆይ አመሰግንሃለሁ ከወንድሞች እህቶቼ ጋር ልደትህን ለማክበር እድሜና ጤና ስለሰጠህን። ደግሞ ወንድማችን ታማኝን ጌታ በዚህ አገር ብቻ ሳይሆን በምድር ሁሉ ዜማው የሚሰማለት ጥበብና እውቀት አንደበቱ ላይ ያስቀመጥክ በሕይወትና በቃል ምሳሌ የሆነን ዘማሪ ስላስነሳህልን እናመሰግንሃለን። አሁንም ቃልን ካንተ ለመስማት በፊትህ ነን። በቃል ውስጥ የማይጠገብና የማያልቀውን ሚስጥራት ግለጥልን። ታንጸን ጌታ ሆይ ልቦናችን አይኖች በርተው ሰማያዊ ጥበብን አግኝተን እንድንወጣ እርዳን። ክብር ለአንተ ይሁን በኢየሱስ ስም ብለህ ስማን፣ አሜን። እና ይሄ 6 ቁጥር ነው እንዳልኳችሁ። ስቆጥራቸው 45 ቃላት ነው የተናገረው፣ ግን በጣም የታጨቀ ሚስጥር ነው ያለው። አሁን ይህ ስምዖን እግዚአብሔር ይሰማል ማለት ነው የስሙ ትርጉም። ንግግሩን ከመናገር በፊት አውዱን ስነግራችሁ ትንሽ መልእክቱን ይገባናል። አውዱ ዓመተ ዓለም ዓመተ ፍዳ ይባላል ድሮ። አሁን ዓመተ ምሕረት ነው አቆጣጠሩ። አሁን ቁጥር እየጨመረ ነው ታውቃላችሁ። ድሮ ግን እየቀነሰ ነው የመጣው እና ልክ ኢየሱስ ሊወለድበት አካባቢ ቁጥሩን ነቢያቶች ስለተናገሩ ያውቁታል። ለምን እየቀነሰ ሲመጣ ሲያልቅ ኢየሱስ ሊወለድ ነው ማለት ነው። ታሪክን አቆጣጠር ራሱ የቀየረው የኢየሱስ መወለድ ነው እና ዓመተ ፍዳን ወደ ዓመተ ምሕረት ሊቀይር ዓመታቱ ሲቀርብ የቤተ ክህነት ቴዎሎጂ ፕሮፌሰሮች ተሰበሰቡ። ወደ 72 ናቸው ይባላል። የእስራኤልን ፖለቲካና ሃይማኖት የሚቃኙና አቅጣጫ የሚያስይዙ ናቸው። እነዚህ 70 ሰዎች 72 ይመስሉኛል ቁጥራቸው። የብሉይ ኪዳን ዕውቀት ሊኖራቸው ይገባል። የግሪክ ፍልስፍና ማወቅ አለባቸው እና ስለ ሕፃናት፣ ስለ ሴቶች፣ ስለ ነገር ሁሉ የበሰለ አእምሮ ያላቸው ናቸው። አንዱ ገማሊያ ነው ጳውሎስ የሚመካበት። ሌላው ጳውሎስ ሳይቀየር ሳኦል ሆኖ እና አንዳንድ ሊቀ ካህናት እና ከጸሐፍት ከሽማግሌዎች እዚህ ጉባኤ ውስጥ ተመርጠው ይገባሉ። እና ኢየሱስ የሚወለደው ቃል ሥጋ ሆኖ የሚመጣው መሲሁ ዓላማው ምንድነው የሚል ክርክር ሆነ ማለት ነው። አብዛኛው 99.9 ምን ብለው ተስማሙ?
ይሄ መሲህ የሚመጣው ሙሴ ለእስራኤል እንደመጣ ኢያሱ ሰለሞንና ዳዊት ለእስራኤል እንደመጡ ለአብርሃም ልጆች ለተገረዙት ወገን ይመጣል ብለው ተስማሙ ማለት ነው። ስምዖን ብቻ እጁን አወጣ። ኖ ኢየሱስ የሚመጣው ለሰው ሁሉ ነው። ግሪክ የለም፣ አይሁድ የለም፣ ጨዋ የለም፣ እስኩሴስት የለም፣ ለሁሉ ይመጣል አሉ። ዘር በላሉት መጽሐፍት ከኛ ነው የሚወለደው፣ ቤተልሔም ኤፍራታ ነው የሚወለደው፣ ከዳዊት ወገን ነው የሚወለደው፣ ለዳዊት ሰው ለአብርሃም ዘሮች ነው የሚመጣው አሉ። ተቃወመ ማለት ነው። ስምዖን ገና ሳይወለድ ነው እኮ የምላችሁ። እሺ አገልግሎቱ ምንድን ነው? አገልግሎቱ የእስራኤልን ሕዝብ አንድ የሚያደርግ ነው እና ለእስራኤል የብልጥግናና የከፍታ ምክንያት ነው የሚሆነው። ኖ አለ ስምዖን። እንዲያውም እስራኤልን የሚከፋፍል ነው። እሱ በመወለዱ ብዙዎች ይሰናከሉበታል፣ ለብዙዎች እንቅፋት ነው፣ ብዙዎችስ ይቃወሙታል። ዘርበል አሉት እና የህይወት ሽታ የሚሆንላቸው አለ፣ የሞት ሽታ የሚሆንላቸው አለ። ብዙዎች እንዲያውም አይቀበሉትም። ስምዖንን አልተቀበሉትም፣ አፍን ዝጋ አሉት። ሶስተኛው እንዲያውም ከሸንጎ የመባረር ምክንያት ሆነ። እሺ ሹመቱ ለሰው ሁሉ ነው አልከን፣ አገልግሎቱ ሰዎችን ለሁለት የሚከፍል ነው፣ ልዩነት የሚያመጣ ነው አልከን። ፍጻሜው ምንድን ነው አሉ። አብዛኞቹ ፍጻሜው ሮም ትደመሰሳለች፣ የእስራኤል ኢኮኖሚ ያንሰራራል፣ ንጉሥ ሰለሞን እንዳደረገው የብልጥግና ቁንጮ ላይ የምንቀመጥበት የእስራኤል የከፍታ ዘመን ነው አሉ። አይደለም ማለት እንዲያውም ይሄ መሲህ የሚመጣው ሊሰቀል ሊገረፍና ሊሞት ነው የሚመጣው አሉ። የምን መገረፍ የምን ሞት ነው? ውጣ አሉት። ከሸንጎ አባረሩት። ከሸንጎ መባረር ምን እንደሆነ ይሄ ሳይወለድ አይነ ስውር ሆኖ የተወለደው ማን የፈወሰው? እንዴትስ አይኑ ሊበራ ቻለ? አረኛ እናቅም፣ እሱ ሙሉ ሰው ነው ጠይቁት አሉ። ለምን አሉ? ከሸንጎ እንዳይባረሩ ይህን አሉ። ከባድ ነው ማለት ነው። ከሸንጎ መባረር ቤተ መቅደስ መሄድ አትችልም፣ ምኩራብ መግባት አትችልም፣ ለቅሶና ሰርግ አይደርሱህም፣ እንዲያውም የሞት አደጋ ሊገጥም ይችላል። ስለዚህ ስምዖንን በዚህ ደረጃ ልክ ነው ያባረሩት። ስለ ክርስቶስ ሳይወለድ መከራ መቀበል ጀመረ። ሆኖም ሉቃስ ይጽፍልን ጻድቅና ቅዱስ ሆኖ መንፈስ ቅዱስ በላዩ ላይ ነበር ይላል። ሃሌሉያ። አየህ መንፈስ ቅዱስ ካንተ ጋር ከሆነ እኮ በቂ ነው። እና ምን አለው? መከራ የተቀበልክለትን የእስራኤልን መጽናናት መሲሁን ሳታይ አትሞትም አለው። አየህ ብዙዎቹ ኮንዶሚኒየም ይጠብቃሉ፣ ስምዖን ኢየሱስን ይጠብቃል። ኮንዶሚኒየም ያልኳችሁ እንዲገባችሁ ነው። እጣ እንዲወጣለት ልጁን ለመዳር ዲግሪውን ይጠብቃል። አብዛኛው ጋብቻውን ይጠብቃል። ስምዖን ግን የእስራኤልን መጽናናት ይጠባበቃል። መንፈስ ቅዱስ ያርፍብህ አንዱ የሚያደርግህ የእስራኤልን መጽናናት እንድትጠባበቅ ነው። የኢየሱስን ምጽአት እንድትጠብቅ ነው የሚያደርግህ። ሌላው እኮ እግረ መንገድ ነው። አንዲት ነቢይቱ ሐና ነበረች፣ የእስራኤልን መጽናናት ትጠባበቅ ነበር። ባሏ ቢሞት ልጅ ባትወልድ ሆድ አይብሳትም። ለምን? የምትጠባበቀው የክርስቶስን ምጽአት ስለሆነ ነው። የልቦኗ አይኖች በርቶ የመጥራቱ ተስፋ ምን እንደሆነ ስላወቀች ነው። እኛ እኮ ቶሎ ሆድ የሚብሰን ልባችን በምድር ላይ ስላደረግነው ነው። ለአዳም ልጆች ብቸኛ የተገባ ተስፋ ኢየሱስ ይመጣል። ስለዚህ ነው ስምዖን አባረውታል፣ አድመውበታል። ሰዎች ሁሉ ስተተኛ አስተማሪ ብለውታል። ሆድ የማይብሰው ሰማይ ምድርን የፈጠረ አምላክ ከዚህ ከስምዖን ጋር ነበር። እና አየህ የምትጠባበቀው ነቢያት የተናገሩትን መሲህ ነው፣ ታየዋለህ አሉ። ከላ ቁጭ ብሎ እየተጠባበቀ ይመሻል ይነጋል፣ አይወለድም። ነቢያት የተናገሩት ይመሻል ይነጋል፣ ብዙ ጫጫታ ግርግር አለ። ድንገት መንፈስ ቅዱስ መጣ። ምን እንዳለው ቁጥር 25 ላይ ሉቃስ ጽፎልናል። ቁጥር 26 በመንፈስም ወደ መቅደስ ወጣ። መንፈስ ቅዱስ ምን አለው? ስምዖን ያ የምትጠብቀው ሕፃን ተወልዷልና ቤተ መቅደስ ሂድ አለው። ሰው አይደለም የነገረው። ስለዚህ የሽማግሌ ወደ ቤተ መቅደስ ወጣ። ከብዙ ሕፃናት መሃል ኢየሱስን፣ ከብዙ ሴቶች መሃል ማርያምን ለያት እና እባክሽ ልጅሽን አውሽኝ አላት። ራሷ ማርያም ያልሰማችው አስገራሚ ትንቢታዊ ቃል ሊነግራት ነው። ሕፃኑን ተቀብሎ አቅፎ በደርብ ላይ ቆመ። ልክ እኔ እንደቆምኩት
አይሁዶች አሕዛብ ሁሉ ካህናት እየሰሙ ሽማግሌዎች ሮማውያንም እየሰሙ በግልጥ ሳያፍርበት ስብከቱን ጀመረው። ስብከቱን ይው ምን እንዳለ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ለምን? ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳን አይተዋል። ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው። ማርያም ስሚ፣ ይህ ሕፃን ለሰው ሁሉ ነው። ሙሉ ወንጌል የገባው ኢየሱስ የገባው ሰው አንዱ ምልክቱ ምንድን ነው? ወንጌል ለሁሉ ነው። ታውቃላችሁ አሁንም ብሔር ተኮሮች አሉ። መስቀል አንገታቸው ላይ አድርገው ባይብል በእጃቸው ይዘው ወደ ራሳቸው ዘር የሚያደሉ አሉ። በጣም አስገራሚ ነው። ጴጥሮስ መንፈስ ቅዱስ አርፎበት ከአይሁድ በቀር አይሰብክም ነበር። ጳውሎስ ግብዝ ነው ብሎ እስኪገስጸው ኢቭን በርናባስ በግብዝነቱ ተስቦ ነበር። ይገርማቸዋል። እና እስጢፋኖስ ሲሞት ከአይሁድ በቀር ለማንም አይሰብኩም ነበር። እግዚአብሔርን የራሳቸው መንፈስ ቅዱስን የራሳቸው ኢቭን ኢየሱስን ለራሳቸው ብቻ ያደረጉት በጣም ከባድ እውርነት ነው። ይገርማቸዋል። ስምዖን ኢየሱስ ገና አልፈወሰም፣ አላስተማረም፣ አጋንንት አላወጣም። ገና የ8 ቀን ሕፃን ሆኖ ስለ ኢየሱስ ሲናገሩ ይህ ሕፃን ለሰው ሁሉ ነው። ወንጌል ለሰው ሁሉ ነው። ኢየሱስ የሞተው ለሰው ሁሉ ነው። ይሄን ለሰው ሁሉ የሆነውን ወንጌል በፈሊጥ ቃል ሲገልጠው ምን ይለዋል? ለአሕዛብ ብርሃን ነው ይለዋል። ብርሃን ምን ማለት ነው? የብርሃን ሁሉ አለቃ ፀሐይ ነች። በነፃ ነው፣ በጸጋ ነው፣ ሁልጊዜ ነው፣ በሁሉ ቦታ ነው። ይሄ ልጅሽ ለአይሁድ ብቻ አድርገሽ እንዳትዩ፣ ለእስራኤል ክብር ነው፣ ለሰው ሁሉ እንደ ፀሐይ ብርሃን ነው ይልና ልጅሽ መድኃኒት ነው ይላታል። መድኃኒት ነው ሲል በጠበብ ቃል ሁሉ በሽተኛ ነው ማለቱ ነው። ብርሃን ነው ሲለው ሁሉ ጨለማ ውስጥ ነው። ስለዚህ ኢየሱስ የተወለደው በጨለማ ታላቅ ብርሃን ወጣ። አሜን። በሞት ጥላ ለሚሄዱ ታላቅ ብርሃን አዩ። መድኃኒትና ብርሃን አድርጎ ቀመመው ማለት ነው። ኢየሱስን ታምር ነው። በስምዖን ውስጥ ያለ ጥበብ እና ኢየሱስ ለሰው ሁሉ እንደሆነ ገብቶታል። አብዛኞች ለሰው ሁሉ እንደሆነ አልገባቸውም። ይሄን ብቻ አይደለም የሚነግራት፣ በኋላ መለስበታለሁ። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱ ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸው ለመነሳታቸውም ለሚቃወሙትም ለምልክት ተሹሟል። የልጅሽ ዓላማ ምንድን ነው? ለሰው ሁሉ ነው። አገልግሎቱ ምንድን ነው? በሰው ልብ ያለውን ለመግለጥ፣ ለምልክት፣ ለልዩነት ልጅሽ ተሹሟል። ልጅሽ ባለበት አሜን እስራኤልን እግዚአብሔር ጎበኛ የሚሉ አሉ። ድንጋይ አንስተው ቦዔልዜቡል አለበት የሚሉ አሉ። ልጅሽ ባለበት ሰዎች ለሁለት ይከፈላሉ። ሰዎችን የልባቸውን ሐሳብ ለመግለጥና ለሁለት ለመክፈል ነው ልጅሽ የተላከው። ላብራራላችሁ ምን ማለት እንደሆነ። ኢየሱስ ብቻ ነው የሰው ልብ ሐሳብ የሚገልጥና ለሁለት የሚከፍል። ኳስ ጨዋታ እኩል አይከፍልም ዓለምን። ፖለቲካ እኩል አይከፍልም ዓለምን። ወንጌል ሲሰበክ ሰውየው ወይ ይቃወማል ወይ ይደግፋል። ሶስተኛ ፓርቲ የለውም ሁላችሁ። ሰውን ለሁለት የሚከፍል ነው ልጅሽ። አንዳንዶች ይወድቃሉ፣ ይሰናከላሉ። አንዳንዶች ይነሱበታል፣ እልል ይሉበታል። ልጅሽ የሞትና የህይወት ሽታ መለኪያ ነው አላት። ስለዚህ ምኩራብ ቢገባ ወይ አሜን ይላሉ ወይ ያሳድዱታል። ቤተ መቅደስ ሲቆም ወይ በርባንን ትፈታለህ፣ ኢየሱስን ትሰቅላለህ፣ ወይ ኢየሱስ ይፈታል፣ በርባን ይሰቀላል። ሶስተኛ አማራጭ የለውም። ይሄ ልጅሽ ባለበት ሁሉ በሰዎች መሃል ልዩነት ይመጣል። አስገራሚ አገልግሎት ነው። ስምዖን ልክ እንደ ኢየሱስ እኮ ነው የሆነው። እና ስምዖን ባለበት በቃ ልዩነት አለ። ተስማምቶ ኒውትራል መሆን አይቻልም። እና ልጅሽ በሰው ልብ ውስጥ ያለውን ሐሳብ የሚገልጥ ነው ይላታል። ማዕረጉን የብዙዎች የልብ ሐሳብ ይገልጠዋል። እና ኢየሱስ ባለበት ኃጢአትህ ወቅሶ ንስሐ እየገባ ነው የምትሄደው። ወይም ስሜን እኮ መጥራትን የቀረው ዘረዘረኝ እኮ እግዚአብሔር ቃል አመጣልኝ ሃሌሉያ ብለህ ትወጣለህ።
እንደገባህ አትወጣም። ኢየሱስ ባለበት የልብህን ሐሳብ ይገልጠዋል። አስገራሚ ማዕረግ ነው። እና ማርያም ልጅሽ ባለበት ሰዎች ለሁለት ሲከፈሉ እንዳደነግጪ፣ የአገልግሎቱ ሹመት እንደዛ ነው። ስምዖንም ይሄንን ነው ተከትሎት ይሄደው። እንዲያውም ሶስተኛ ያለውን የብዙዎችን የልብ ሐሳብ ይገልጣል፣ ይህም በእስራኤል ላሉት ለብዙዎች ለመውደቅ ለመነሳታቸውም ተሹሟል። እሺ ልጠይቃችሁ፣ ሰው በፀሐይ ብርሃን ይሰናከላል ወይ? ለብዙዎች ለምን ይወድቁበታል? አይነ ስውር እኮ በሙቀቷም ያቃታል። አትሊስት ባያያት እንኳ ሰው በፀሐይ እንዴት ይሰናከላል? ስለዚህ በልጅሽ የሚሰናከሉ ይኖራሉ። ቦዔልዜቡል አለበት ይላሉ፣ አበደ ይላሉ። እንዳትጨነቂ ማርያም፣ የመንገዱ ባህሪ ነው፣ የወንጌሉ ባህሪ ነው። እና ጳውሎስ ይህንንም ቃል ተጠቅሞበታል። በሁሉ ቦታ የህይወት ሽታ ነን፣ ለሚያምኑ የህይወት ሽታ ነን፣ ለማያምኑ የሞት ሽታ ነን። ለዚህ የሚበቃ ማን ነው? ቃሉን ሳይቀላቅሉ በቅንነት የሚናገሩ እንደዚህ ስለሆንን ነው፣ ለዚህም ስለበቃን ነው ይላል ጳውሎስ። ስለዚህ ክርስቶስ ባለበት ሁሉ እንዲህ ነው እያለ ስምዖን እንዴት እንደገለጠው። ለምንድን ነው የሚሰናከሉበት? ለማይረባ አይብሎ ስለተሰጡ ነው። ትዝ ይላችኋል፣ ኤርትራ ባህር የተከፈሉ መናን በየቀኑ እየበሉ ከድንጋይ ውሃ እያወጡ ያጠጣቸው ጥጃን ግን ያመልካሉ። ለምን? አልፎ ስለተሰጡ ነው። እግዚአብሔርን እንደ እግዚአብሔርነቱ ያወቁ ስላላከበሩት ለማይረባ አእምሮ አልፎ ተሰጡ የተባሉት ለዚህ ነው። ስለዚህ ማርያም እንደ ፀሐይ ብርሃንና መድኃኒት የሆነው ልጅሽ የልባቸውን ሐሳብ ስለሚገልጠው ይቃወሙታል። እንዳትደነግጪ ይላታል። ሶስተኛ የነገራት በጆሮ ይመስለኛል፣ ባንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ይሄ በአደባባይ የሚነገር አይደለም። ማርያምን ምን አላት? ገብርኤል ብጽዕት ነሽ፣ የተባረክሽ ነሽ፣ ትውልድ ሁሉ ብጽዕት ይልሻል ብሎሻል። ልክ ነው። እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ ብሎሻል። ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ አይሆንልኝም፣ የተነገረልሽን ያመንሽ ብጽዕት ነሽ ብላሻለች። ገብርኤልና ኤልሳቤጥ ያልነገሩሽን ልንገርሽ፣ በሁለት በኩል የተሳለ ሰይፍ ነፍስሽን ለሁለት ይሰነጥቀዋል። ምን ማለቱ ነው? በዚሁ ሕፃን በወለድሽው መድኃኒት በተወለደው መድኃኒትና ብርሃን ምክንያት መከራ ትቀበያለሽ ማለቱ ነው። ምን ማለቱ ነው? ለዘርዝርላችሁ። ግርግም ነው የምትወልጂው። ልጅሽን በወለድሽ በማግስቱ ሳትታረሺ ወደ ግብጽ ሂጂ ልትባይ ትቻያለሽ። ዓይንሽ እያየ እጅና እግሩን በመስማር ይቸነክሩታል። ፊቱን ሸፍነው በጥፊ ይመቱታል። ምን ማለቱ ነው? ስጋሽ ነፍስሽን የሚሰነጥቅ መከራ ያገኝሻል። የሚያልፍበት የመከራ መንገድ ጥግ እየነገራት ነው። በልጅሽ ላይ የሚደርሰው እፍታውንም አንቺ ታገኛለሽ ማለቱ ነው። ወገኖች ሆይ ማርያም ብጽዕት ነሽ፣ አምላክን ትጸንሻለች፣ ለመንግስቱ ፍጻሜ የለውም አሜን እንዳለች ሰይፍ ያልፍብሻል ስትልም እንደ ቃል ይሁንልኝ አለችው። የሚገርም ነው። የወንጌሉ ባህሪ ለሰው ሁሉ ነው። የሰውን ሐሳብ የሚገልጥ ነው። ዋጋን የሚያስከፍል ለቤዛ የመጣ ነው እያለ ነው ስምዖን የሚነግራት። የሚገርም ነው። በዚህ ሴትዮ የሆኑ በማርያም ገብቷታል። ሙሉ ወንጌል ገብቷታል። ወንጌሉ ለሰው ሁሉ እንደሆን ገብቷታል። ወንጌሉ ሰውን ለሁለት የሚከፍል እንደሆን ገብቷታል። ወንጌሉ ዋጋ እንደሚያስከፍል ገብቷታል። በቅቤ እንደታጠበ መንገድ አሜን እያለች አይደለም ሄደችው። በህይወቷ የተቀበለችው መከራዩ ጀስት ስምዖንም እንደዚሁ ነው። ሳይወለድ መከራ ተቀበለ፣ ከተወለደም በኋላ መከራ ተቀብሏል። ነገር ግን አይማረሩም። በዚህ በሶስቱ የተቀመመ ሰው ምልክቱ ምንድን ነው? ኢየሱስ ለሰው ሁሉ እንደተወለደ፣ ኢየሱስ የሰውን ልብ እንደሚገልጥ፣ ክርስቶስን ስትቀበል ዋጋ እንደምትከፍል ያወቀ ሰው ምልክቱ ምንድን ነው? በስምዖን ላይ ተገልጧል ማለት ነው። ስምዖን ኢየሱስን ይዞ ምን ይለዋል? ይሄን ወንጌል ተዋህዶት ምን ይለዋል? ጌታ ሆይ ሰላም አለኝ፣ ባሪያህን በሰላም አሰናብተኝ። ሰላም አለህ? ሰላም አለኝ። ተሰደሃል እኮ በዚህ ሕፃን ምክንያት እኮ ብዙዎች ንቀውሃል።
በውጫዊ ሰውነቴ ብጠፋም የማይወሰድ ሰላም አለኝ። ክርስቶስን የያዘ ሰው የማይወሰድ ሰላም አለው። ከክርስቶስ ጋር ብትሰቃይም በውስጥ የማይወሰድ ሐሴት አለ። ስምዖን እንደዛ ነው። ማርያምም እንደዛ ነው። ባይዘው ነቢያትና ሐዋርያት ያለፉት በዛ ነው። ስለ ክርስቶስ ይሰቃያሉ። ውስጣቸውን ኤምአርአይ ብታነሱት ግን የማይወሰድ ሰላም አለ። በብርና በወርቅ የማታገኝ ብቸኛ ሰላም ኢየሱስን በመቀበል ነው። ሃሌሉያ! ይህ የተወለደው ሕፃን ለስምዖን የደስታና የሰላም ምንጭ። እግዚአብሔር ሆይ ሰላም አለኝ። ከማን ጋር ሰላም አለ? ስምዖን ካንተ ጋር ሰላም አለኝ። ከሰዎች ጋር ሰላም አለኝ። ከራሴ ጋር ሰላም አለኝ። አስገራሚ ነው። ብዙ ሰዎች ያላገኙት፣ ብዙ ጠቢባን፣ ብዙ አዋቂዎች ያላገኙት በክርስቶስ ብቻ የሚገኝ ሰላም ለእናንተ ይሁን። ሰላም ስምዖን ሰላም አለው። በውጫዊ ሰውነቴ ጢሞቴዎስ ይሄ ሰንበር ቁስል ያወጣሁት ስለ ክርስቶስ በመገረፍ ነው፣ አላፍርበትም። እንዲያውም ስለ ክርስቶስ መከራ ለመቀበል ተዘጋጅ ይለዋል። ንጉሥ አግሪጳ በብዙ ክብር ዙፋን ላይ ተቀምጠሃል፣ አጀብም አለብህ። እኔ ታስሬ ፍትህ ቆሜያለሁ፣ አላፍርበትም። ኢየሱስ ሲመጣ ታሪኩ ይገለበጣል እና በክርስቶስ ምክንያት ታስሬያለሁ፣ በክርስቶስ ምክንያት የሰንበር ቁስል አውጥቻለሁ። እና ቅጠል እየበሉ ሌጦ ለብሰው በምድር ሁሉ ዞሩ፣ ይህች ዓለም አልተገባቸውምና ስለ ስሜ መከራ ስትቀበሉ ዝለሉ፣ ደስ ይበላችሁ፣ ዋጋችሁ ታላቅ ነውና የተባለው ማለት ነው። ስምዖን ኢየሱስ ሳይወለድም ከተወለደ በኋላ መከራ ተቀበለ። ወንጌል እንደዛ ነው። ይሄ ሕፃን የተቀበልነው ኢየሱስ ዳግም የተወለድንበት መድኃኔዓለም ወደ ውስጥ ሲገባ ለሰው ሁሉ መሆን ትጀምራለህ። አንተ ባለህበት ልዩነት ይመጣል። ታክሲ ውስጥ ስትገባ የዚህ ዓለም ገዢ መስመር ይለቃል። እድር ውስጥ ብትገባ፣ ትምህርት ቤት ብትገባ፣ አንተ ባለህበት ልዩነት ይሆናል። ለዚህ ዓለም ጨውና ብርሃን ስለሆንክ በጸጥታ ዓለምን የምትቀይር ዓለምንም የምትኮንን ትሆናለህ። ስለምንድን ነው ሰዎች የሚሰናከሉብህ? ቢሮ ስትገባ ጉቦ አትቀበልም። ጉቦ የሚቀበሉት ይሄ ሰው መች በተነሳለን የሚሉ እንደ ዳንኤል የሐሰት ክስ ያዘጋጁልሃል፣ እንድትባረር ይዶልቱብሃል። ይህ የመንገዱ ባህሪ ነው። ደስ ሊል ይገባል። አንተ በመኖርህ የማይኮነኑ ሰዎች ተቃውሞ የማያመጡ ከሆነ ተስማምተሃል ማለት ነው። እንደ ስምዖን ክርስቶስን ከተቀበልክ ኃጢአተኞችን መኮነን ትጀምራለህ። ጻድቅ ኖህም በጽድቁ ብዙዎችን ይኮንን ነበር። ዳንኤልም እንዲሁ ነው። አንበሳ ጉድጓድ የጨመሩት እኮ ታውቃላችሁ፣ ብላክ ማርኬት ነግዶ አይደለም፣ በቫትና ታክስ ተከሶ አይደለም፣ በጽድቅ ኑሮ ኮነናቸው። ይሄ ሰው ካልተወገደ ሰላም የለንም አሉ። ትክክል ነው። አንዱ የወንጌል ባህሪ ለሁሉ መሆን ስትጀምር ሁሉ አይቀበሉም እና እንቅፋት ትሆንባቸዋለህ፣ የሞት ሽታ ትሆንባቸዋለህ። ይህንን የሞት ሽታና የህይወት ሽታ ጳውሎስ ለምን ተናገረ? ለሚያምኑ የህይወት ሽታ፣ ለማያምኑ የሞት ሽታ ነን ለምን አለ ብዬ ኮመንታሪ አነበብኩ። በጣም የሚያስገርም ምሳሌ ነው። በኢየሱስ ዘመን፣ በጳውሎስ ዘመን ሮም ዓለምን ቅኝ ግዛት ይዛ ነበር። ታውቃላችሁ። አንዳንድ ሀገሮች ለሮም አንገዛም ሲሉ አውግስጦስ ቄሳር አደገኛ ወታደሮች ይልካል። እነዛ አንገዛ ያሉትን ይገልና የቀሩትን ማርኮ እጅግራቸው ታስረው ይመጣሉ። ስለዚህ ንጉሱ ልክ እንደ መስቀል አደባባይ ዙፋን ላይ ይቀመጣል። አመፀኞችን የማረከው ጄኔራል ምርኮኞችን አስሮ በሰልፍ ይዟቸው ይመጣል እና ንጉሱ አለበት ድረስ ግራና ቀኝ ሴቶች ዕጣን እያጨሱ ይጠብቁታል። አሁን ያ ጄኔራል ዕጣን በሚያጨሱት መሃል ሲሄድ ዕጣኑ ከበዛ ንጉሱ ጋር መድረሴ ነው የዕጣኑ መልእክት እና የጀብዱ ኒሻን ይሸለማል ማለት ነው። እነዛ የተማረኩት ደግሞ ንጉሱ ጋር ሲደርሱ ይገደላሉ። እሺ አሁን ገብቷችኋል። ጄኔራሉ ሲሸለም የተማረኩት ይገደላሉ። ዕጣኑ አንድ ነው፣ ሁለት መልእክት አለው። ለጄኔራሉ ንጉሱ ጋር ልትደርስ ነው፣ ሜዳሊያ ልትሸለም ነው ይለዋል። ለምርኮኞቹስ ዕጣኑ በዛ፣ ንጉሱ ጋር ልትደርስ ነው፣ መገደያ ቀረበ ነው የሚለው። ዕጣኑ አንድ ነው፣ ሁለት ድምፅ አለው።
ክርስቶስን ለተቀበሉ ኢየሱስ ሊመጣ ነው፣ ብድራት ነው፣ የዘላለም ሕይወት ነው፣ ሽታው ያ ነው። ኢየሱስን ላልተቀበሉስ ሲኦል ነው የሚሸጣቸው። ወይኔ ፍርድ ደረሰብኝ ነው የሚሉት ማለት ነው። እና ክርስቲያን ልክ እንደዚህ ነው። በሄድክበት ሁሉ ወይ የሞት ሽታ ነህ ትኮንናቸዋለህ፣ ወይ የሕይወት ሽታ ነህ። የወንጌሉ ባህሪ እንደዛ ነው። ስለዚህ ነው ማርያም ሰይፍ ባንቺ ላይ ያልፋል የተባለው። የሚቃወሙሻሉ ኢየሱስን እንደተቃወሙት ስምዖንን እንደተቃወሙት ማለት ነው። መደንገጥ የለብህም። በዚህ ቅኝት ከተቃኘህ፣ በዚህ ሕይወት ከገባህ አንዱ ምልክቱ የማይወሰድ ደስታ ይሰጣል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ከእናንተ ጋር ነኝ፣ አይዟችሁ፣ ሰላም ለእናንተ ይሁን ያለ ሰላም ይሙላባችሁ። በእውነት ዓለም ያጣችሁ ዛሬ ሰላም ነው። በሞት አፋፍ ላይ ሆነ ደስታ አለኝ ማለት ትችላለህ? ይህን ማለት የሚችሉ ኢየሱስን የተቀበሉ ብቻ ናቸው። ስምዖን ሰላም አለኝ፣ ባሪያህን በሰላም። ሁለተኛ ምልክቱ ነው፣ ሞትን አይፈራም። በ113 ዓመቱ ባሪያህን በሰላም አሰናብተኝ። ምን ማለት ነው? ከሞት ወደ እንጦሮጦስ አይደለም የሚሄደው። አንተን ተቀብያለሁ፣ ልጅህን አቅፌያለሁና ከሞት ወደ ሕይወት ነው የሚሄደው። ለኔ ስንብት ነው፣ ለኔ መሄድ ነው። ሞትን አይፈራም ማለት ነው። ዘካርያስ እንደተነበየው የመዳን ቀንድ አስነስቶልናል። ኢየሱስን እንድናገለግለውና ከሞት ፍርሃት ነፃ እንድንወጣ ልጁን ላከልን ይላል ሉቃስ ላይ። ኢየሱስን የተቀበለ ሰው ሞትን አይፈራም። በኢየሱስ ስም የሞት ፍርሃት ይገልበጥ። አሜን። ስምዖን አይፈራም። ቢኖር ለሰዎች ጥቅም ነው፣ ቢሞትስ ከሁሉም ይሻል ይላል ጳውሎስ። ሞት በክርስቲያኖች ላይ አይሰራም። ታላቁን የሞት ቀንበር ኢየሱስ ሰበረው። ስለዚህ ነው ስምዖን በሞት አፋፍ ላይ ሆኖ በሰላም ውሰደኝ። ሶስተኛውን ብጽዕና እዩ። በ113 ዓመቱ ጥበብን ዕውቀትን በመንፈስ ሆኖ ያፈልቃል። ለብዙዎች በፀሐይ ይመስለዋል፣ በመድኃኒት ይመስለዋል። ንግግሩ አስገራሚ ነው። ኢየሱስን እንዴት እንደገለጠው ጌታን የተቀበለ ሰው በየቀኑ እየጨመረ በጥበብና በእውቀት በሰማይ ያሉ ሰራዊት እስኪገረሙ ድረስ የክብር መንፈስ ይሙላባችሁ። ስምዖን እንደዛ ነው ሩጫውን የጨረሰው። በዚህ ጉባኤ መልእክት አለኝ። እንደ ስምዖን የማያሳፍር ሰራተኛ፣ ለበጎ ስራ ሁሉ የተዘጋጀው ስምዖንን የቀየረ ማን ነው? እሱ ኢየሱስ ነው። ጅማሬው ትንሽ ቢሆንም ስምዖን እስከ ምጽአት የማይደመሰስ ቅዱስ ቃል 6 ቁጥር ተጻፈለት። ለትውልድ ሁሉ ለቋንቋና ለብሔር ሁሉ የሚሆን መገለጥ በስምዖን ተገኘ። በዚህ ቤት ትንቢታዊ መልእክት አለኝ። በእውነት ዘመኔ በከንቱ እያረጀ ነው፣ ለብዙዎች ሳሎን ጊዜ አለቀ ትላለህ። ኢየሱስ በመቅረዝ ላይ እንዳለ ብርሃን ለብዙዎች ያደርጋል። አሜን። ስምዖን በገጃ ቃለ ሕይወት ታሪኩ እንደሚሰበክ አያውቅም። ነገር ግን በመጽሐፍ ቅዱስ ላይ በመንፈስ ቅዱስ በመነዳት ታሪኩ ተጻፈ። እስከ ምጽአት ይሰበካል። ስምዖን አረጀሁ አትበይ፣ ሕይወትን የሚያድስ ኢየሱስ እዚህ ቤት አለ። በከንቱ አትኖሪም። ሰዎች ቢያሳድዱሽ፣ ሰዎች ባይቀበሉህ፣ ስተተኛ ነህ ቢሉህ፣ የእግዚአብሔር ክብር በአንተ ላይ ያርፋል። ለብዙዎች የሚሆን ለቋንቋ፣ ለነገድ፣ ለብሔር የሚሆን የሕይወት ምንጭ ከዚህ ቤት ይፈልቃል። ያ እኮ አንቺ ነሽ እህቴ፣ ያ ሰው እኮ አንተ ነህ። አረጀሁ አትበል፣ እንደ ንስር ሕይወትህን ያድሰዋል። ክርስቶስ እንደዛ ነው። አንቺ በመኖርሽ ምክንያት የተቃወመች ሰው አለ። ስምዖንን ተቃውመውታል፣ ኢየሱስን ተቃውመውታል፣ እስጢፋኖስን ወግረውታል። የወንጌሉ ባህሪ ነው። ለኃጢአተኞች መኮነኛ፣ ለሚድኑት የሕይወት ሽታ ነሽ። ሰው ሁሉ እንዲቀበል አትፈልግ። ምን ባጠፋ ነው ሰዎች የሚቃወሙኝ አትበል። ራስን አትክሰስ። ምንስ ብናገር ያምኑኛልም አትበል። አንተ የሕይወትን ቃል ተናገር። በሰዎች ልብ ያለው ሐሳብ ለመግለጥ ተረኛው ስምዖን አንተ ነህ። ተረኛው ስምዖን አንቺ ነሽ። ሰዎች ቢቃወሙሽ አትደንግጪ። ቀናተኞች ቢነሱብህ አትደንግጥ። የዚህ ዓለም ገዢ አገልጋዮች መንገድህን ቢያጠቡብህ ሆድ አይባስህ። ወንጌል እያሸነፈ ይመጣል። ስምዖን እንደዛ ነው።
ከምኩራብ አባረሩት። በመቅደስ ባባረሩት መቅደስ ላይ ቆሞ ወንጌልን አወጀ። እግዚአብሔር ገበታን ያዘጋጃል። እዛ አባረሩ ማለት ሁሉ ያባረሩሃል ማለት አይደለም። ሁሉን የሚችል አምላክ የህይወት ሽታ እንድትሆን በሚሰራበት ጊዜ ገንዘብ እንድትሆን ያዘጋጀው ሰው እዚህ ቤት አለ። ያ ሰው አንቺ ነሽ። የስምዖን ውበት እንደተገለጠ ንግግሩ እንዳማረ ውበትሽ የሚገለጥበት ቀን ይመጣል። ንግግርሽን የሚያደምጡበት ቀን ይመጣል። ሰይፍ በውስጥሽ አለፈ፣ መከራ ተቀበልሽ፣ ስለ ወንጌልና ስለ ክርስቶስ በጉድጓድ ውስጥ እንደ ዮሴፍ ጨመሩሽ፣ እስር ቤት ውስጥ በሐሰት አሰሩ። የጽድቅ ፀሐይ የሚሰራበት ቀን ይመጣል። ስምዖን በአደባባይ እንደቆመ ወንጌልን የያዘ አያፍርም። መልእክት አለኝ። እቋሪና ረግረግ አትሆኝም። እግዚአብሔር ዘመን ያመጣል፣ ደጆችን ይከፍታል፣ የሚሰሙሽን ሰዎች በፉጨት ይጠራል። ኢየሱስን ይዘሽ አታፍሪም። ለጊዜው እንደ ስምዖን ብትሰደጂም በአደባባይ ያቆምሻል። በዚህ ጉባኤ ለአንድ ሰው መልእክት አለው። ልጄ ሆይ የሰጠው እኮ ደስታ ብዙዎች ባለጠጎች አላገኙትም። ለምን ትማረራለህ? አየህ፣ ሰዎች ነቅፈው ይሆናል፣ አሳደው ይሆናል፣ ቀንተውብህ ይሆናል። ነገር ግን ሊወስዱብህ ያልቻሉት የሰጠውን ደስታ ነው። ይህ እኮ በዓለም ብትዞር አታገኘውም። የማይወሰድ ደስታ ሰጥቻለሁ አመስግነኝ የሚለው ሰው አለ። ብር የለህም፣ ወርቅ የለህም፣ ስደተኛ ነህ፣ የተጠቃ ይመስልሃል። በውስጥ ግን የህይወት የደስታ ወንዝ ይፈልቃል። በአንተ ያለውን ደስታ አይተው በዓለም ያሉ ይቀኑብሃል። ልጄ ሆይ የሰጠው የማይወሰድ ደስታ ነው። በዚህ ጉባኤ የሚያጉረመርም አለ። እንደ ስምዖን እኮ የሞት ፍርሃት አያገኘህም። ከህይወት ወደ ህይወት ነው የምትሄደው። አንተ በንጹህ ፍርድ አትቆምም። የኃጢአት ዕዳ የተከፈለልህ፣ የሞት ቀንበር የተሰበረልህ፣ ከሞት ፍርሃት ነፃ የወጣ ህዝብ ነህ። ኢየሱስ ስላለህ ሞት አይሰለጥንብህም። ልጄ ሆይ አመስግነኝ የሚለው ሰው አለ። አንተ አታውቅም፣ ከሆድህ እኮ ጥበብና እውቀት ይፈልቃል። በሄድክበት ሁሉ የምትናገረው የሰው ልጆች እንደ ወርቅ ድቃቂ የሚናፍቁት ነው። እግዚአብሔር ይላል ተረኛው ስምዖን አንተ ነህ። ክብሬን የምገልጠው ባንቺ ነው። ለዚህ ጉባኤ የእግዚአብሔር ክብር ይገለጥ። መልእክት አለኝ በጸሎት በእውነት እንደተቀመጠን እንጸልያለን።